አቤት 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 እነ ፋንድያ መጡ። እኔማ ይሄማ ፋንድያ መሆን አለባቸው። ስማቸው ፋንድያ ብያለሁ ጋይስ። አብሬሽ ማለት ነው አበጋዝ ነበር አይደለ? ከአበጋዝ ማለት ነው እነ ፋንድያ መጥተዋል ልላችሁ ነው ጋይስ። ዛሬም በሌላ መጥተዋል። አንተ ሰውዬ አባትህ እዛ ይዘደባል፣ አባትህ ይሰቃያል በአንተ በየቀኑ ሌላ አዳዲስ። እኔማ እውነት መስሎኝ ቡታጅራ ገብተዋል እና አብርሽ ዛሬ ቡታጅራ ገብተዋል ሲሉ እኔ ደግሞ ቪዲዮ ሰራው። ለነገሩ እኔ እኮ እርግጠኛ ሆኜ ሰርቼ አላቅም፣ በነገራችን ላይ ውሸት እንደሆነ ስለማቅ ማለት ነው። እና ውዶቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እና አልቅባቸው እነ ፋንድያ እነሱ መጥቷል። ሄርሜላዬና አብርሽ አንድ አይነት ልብስ ለብሰው ማች ለዛም ወይራ አንቺ ታይታንጂ ሴትዮ ታይግን ወይኔ በዚህ ውጤኔ ማል ያረኩላችሁ ፎቶ ይውት ብቻ ማለት ነው። አረ ህዝቡ ጨልሏል፣ እናቴ ህዝቡ ጨልሏል። አብርሽዬ ማለት ነው ከዚህ በፊት ዱባይ ላይ ከሩታ ጋር እንደዚህ ፈታ ስትል ነበረ። ይሄ ቦታም ከሩታዬ ጋር ነበረ ሲታምሩ ነበረ ማለት ነው። አሁን በተቃራኒ ከሄርሜላ ጋር መጣ ማለት ነው። አብርሽዬ እንግዲህ ማስማጥጦ አድርጓል ጋይስ፣ ማስማጥጦ አድርጓል። ማንም አትጎዳም ባይዘው የራስህ ላይፍ ነው የምትጎዳ። በተለይ ከሄርሜላ ጋር ማትኖር ከሆነ ማለቴ ሁለቱም ሩታ ማተክ ሄርሜላ ያንተ የማትሆን ከሆነ ህይወትህ ባዶ ናት ባይዘው። ብዙ ሰው ልክስክስ እንደሆነ ስለተረዳቅ ማለት ነው። ይቅርታ አድርጉልኝ፣ ስድብ ከሆነ በጣም ይቅርታ ውዶቼ። እንደዚህ አይነት ቃል መጠቀምን አልፈልግም። እና እንግዲህ እና አብርሽ ዛሬ መጥቷል። የመጡት ደግሞ በሄርሜላ ቤት ነው ማለት ነው ውዶቼ፣ በሄርሜላ ቤት ነው። ምንም ጽሑፍ አልጻፈችም፣ ልብ ቅርስ ነው። ስለዚህ የኔ ነው ብላለች ጋይስ። እና ውዶቼ አትናደዱ፣ ያንዳንዱ ቪዲዮ ድራማ ነው። እኔ የሩታ ነው የምታሳዝነኝ እንጂ የአብርሽና የሄርሜላ ድራማ ነው። ህዝቡን ለማናደድ ነው። ይሄ ኢማኑ በተለይ ተመልካች የተሳደበ ነው። ስድቡ ደግሞ ያበረታል ያጠነክራል ተብሎ ስለሚወራ በሱ ቤት ሁሉም ችሎ ሰርቷል ለማለት ነው። ገብታችሁ አይደለ? ይሄ ነው እውነታ። በእርግጥ ስድብ ያጠነክራል፣ ግን እንደዚህ አይነት ተሰርቶ አይመስለኝም። የእውነት አብርሽ ማለት ነውና እኔ እንጃ አላቅም። እውነት ለሩታ ቤተሰብ ክብር የለም፣ ለራሴ ቤተሰብ ክብር የለም። ወዴት እንደምትሄዱ ባላቅም እንዴት ነው ማለቴ ባለትዳር ነክ አይደለ? እንዴት ነው ባለትዳሩ ግን ኡኔክ ከሴት ጋር ዋና ከሚስት ጋር ነው ዋና የሚዋን ነው። ሲንግል ቢሆን እኮ ምንም ችግር የለውም አይደለ ውዶቼ? ሲንግል ቢሆን እኮ ምንም ጣጣ የለውም። ግን ይሄ ልጅ አባት ለዛም በቅርብ የወለደችው ሚስቱ በሚዲያ ፍቼ ጠየቀች። እሱ ዘና ፈታ ይላል። እናቴ ሩታዬ ግን እዛ ያየች ትቃጠላለች። ትላንትናም ብላለች ነገሮቹ ያየው መናደድ ነው። እኔ ደግሞ መናደድን አልፈልግም፣ ነፃ መሆን ፈልጋለሁ ስትል ነበረ። ትዕግስቱን ስጥሽ እንግዲህ ሩታዬ ምን ልበልሽ። እና ዛሬም መጥቷል። እነ ውሹሜና እነ ውሹሙ መጥቷል። ውሹማን ይዞ እኔም ዝልጭ ጨምር እኔ ብዬ አላቅም አይደለ ውዶቼ? ውሹማ ናት። ይሄ የአደባባይ ግልጽ ነው ጋይዝ። ውሹማት ይዞ መጣ አብርሽዬ ማለት ነው። ዋና ይዋኙ። ከዋና በኋላ እኮ ብዙ ነገር አለ። ለነገሩ ተኝቷችሁ የለ እንዴ? ትላንትና አብሮ ስለተኙ እንግዲህ ምንም ማድረግ አይቻልም ጋይስ። እኔ ብያችሁ የለ እንዴ? ዛሬ ፈታ ዘና ያሉ ውዶቼ። ሩታዬ እዛ ፍርድ ቤት ወረቀት ይዛ ወደዛ ወደዚህ ትላለች። እሷም ነፃ ለመሆን ነው በነገራችን ላይ። በእርግጥ አልፈርድባትም፣ መፍታ ነው። ግን ወዴት ነው የምትሄዱ ነው? የእናንተ ጉድ መቼ ነው የሚያልቁ? የእናንተ ጉድ መቼ ነው የሚያልቁ? አይናቸው እኮ እናንተ አይናቸውን በጨዋ ጥቦ እኮ ነው የሚመጡት። ተመልካች ማለት ትልቅ ነገር ነው። ሰዎቹ ተመልካች አክብሩ። ታው እኛስ ዩቱብ ስለምንሰራ ነው መተን ሮጥን የምናየው። ምስኪኑ ግን እናንተን ወዶ ሰብስክራይብ ያደረገ እኛ ወደን ነው አደረግነው አይደለ? ግን እኔ ዩቱብ ባይኖረኝ ምን አለፋችሁ አላያችሁም? ምንም ማሮ ነገር ስለሌለኝ እኔ ደግሞ ጥሎብኝ የማይጠቅመኝ ቦታ አልገኝም። ግን ዩቱብ ስለምሰራ አያችኋለሁ። ይሄ ነው እውነታ። ሌላ ደግሞ ምስኪን የእናንተ በመጣችሁ ቁጥር የሚናደድ አለ። ገባችሁ አይደለና? ለማንኛውም እንግዲህ እርግፍ ብላችሁ ተው ጋይስ። ይሄ ነው እውነታና
ራሳችሁን ጠብቁ። ለማንም አትጨነቁ። ሁሉም ውሸታም ነው፣ ውሸታም ማለት ነው። ውሸታም ናቸው ሁሉ። በተለይ የቡታጅራ ልጆች ማለት ነው፣ ከፍቅርዬ ውጭ ማለት ነው። ውሸታም ናቸው ሁሉ። ሩታዬማ አሁን እውነታ ነው።